ታል የምን ወርቅ ባንቺ ቤት ሸውደሽም ሞተሻል። የምን መሸወድ ነው የምታወሪው? ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ። እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው። ስለዚህ መሞት ፈልገሻል ማለት ነው አክስቴ። ወይዘሮ ባዩሽ እንግዲህ በስተመጨረሻም ከእርግብ ላይ ማለት ነው ሽጉጥ በመደቀን ለመሞት አስበሻል ማለት ነው። አሁን ወርቁን የምታመጪው ከሆነ አንጩ፣ ሁለታችንም እንካፈላለን። ይህን ወርቅ እያገኘሽው በእኔ ምክንያት ነው በማለት እንግዲህ ወይዘሮ ባዩሽ የራሷን የወንድሟን ልጅ የሆነችውን እርግብን አስጠንቅቃታለች። እንዲሁም ደግሞ እጅግ በጣም እያስጨነቀቻት ትገኛለች ማለት ነው። ግንባሯ ላይ ሽጉጥ በመደቀን ወርቁን አንጭ እያለች አሁንም እንትን ብላለች። በነገራችን ላይ ወይዘሮ ባዩሽ አሁንም ወይዘሮ ሜላት ይብን ነቅቻለሁኝ፣ ከዚህ ኋላ ጀርባ ያንቺ እጅ እንዳለበት ሁሉን ነገር አውቃለሁኝ። እኔና አንቺ ግን እንደዚህ አልነበረም። ከልጅነታችን ጀምረን አንድ ነበር፣ ክፉንም ደጉንም እየተነጋገር ነበር። ግን ደግሞ በጣም ባደረግሽው ነገር እጅግ በጣም አዝኛለሁኝ። ያን ጊዜ እርግብን ይዤ በነበረበት ሰዓት ከጀርቤ መተሽ እንደዚህ ጉዳት ያደረሽብኝ አንቺ መሆኑን አውቃለሁ። እኔ ሁሉን ነገር ማስታወስ ጀምሬያለሁኝ፣ አስታውሻለሁ። ግን ለምን እንደዚህ አደረግሽብኝ? በማለት እንግዲህ ወይዘሮ ሜላት ለወይዘሮ ባዩሽ ተናግራ ነበረ። በነገራችን ላይ በዛሬው ፓርት ላይ ወይዘሮ ሜላት እጅግ በጣም እንግዲህ ተመልካችም ሁሉንም አበሳጭታለች ማለት ነው። ምክንያቱም እንግዲህ ወይዘሮ ባዩሽ በጣም ብዙ ክፉ ነገሮችን ከወይዘሮ ሜላት ላይ አድርጋለች። በዛ ላይ ደግሞ የመኮንን ሕይወት ራሱ እንዲጠፋ አድርጋለች ማለት ነው። ወይዘሮ ባዩሽ ወንጀለኛ ነች ማለት ነው። እንግዲህ ወይዘሮ ሜላትንም እንደዚህ ጉዳት ያደረሰችባት እሷ ነች። እንዲሁም ደግሞ ወርቋም እንዲሰረቅ ያደረገችው አጠቃላይ በቤተሰቦቿ ላይ በሙሉ ማለት ነው። ያን ሁሉ ነገር ስታደርግ የነበረችው የራሷ የሆነችው ጓደኛዋ ወይዘሮ ባዩሽ ነች ማለት ነው። ስለዚህ ወይዘሮ ሜላት አሁን ላይ እንግዲህ በጣም ብዙ ነገር አሳልፈናል፣ ያለፈው ነገር ይበልጣል በማለት እንግዲህ ወንጀለኛዋል ራሷን ባዩሽን ማሳዝም ወይንም ደግሞ ለፖሊስ ማመልከት ይብን አልፈለገችም ማለት ነው። እና እሷ ካልፈለገች ደግሞ ምንም አይነት ነገር መደረግ አይችልም። ምክንያቱም አቶ መስፍኔ እንኳን ስለዚህ ጉዳይ አያውቅም ማለት ነው። እና ወይዘሮ ሜላት መናገር አልቻለችም። በጣም ነበር ስትርበተበት የነበረችው ማለት ነው። ወይዘሮ ባዩሽ ደግማ ተመልሳ መታለች ወደዚያ ቤት ማለት ነው። ግን እንዳስታወሰች እና ነገሮቹን እንዳወቀች ወይዘሮ ሜላት ስትሰማ ምንድን ነው ያለችው? በቃ አዎ አጥፍቻለሁ፣ ግን ደግሞ ፖሊስ ጋር ደውለሽ ማሳስ ትችያለሽ፣ ችግር የለውም አስዥኝ፣ አሁኑኑ ማሳስ ትችያለሽ እያለቻት እንዲሁም ወይዘሮ ባዩሽ ስትጮህ ነበረ ማለት ነው። እና ይህን ነገር ደግሞ እንደማታደርገው ተናግራለች ማለት ነው። ወይዘሮ ሜላት ይህን ነገር ለምንድን ነው ያላደረገችው? ለምንስ ነው ያላስዘቻት? እንደዚህ ስንት ነገር ክፉ ነገር አድርጋባት እንዴት እንደዚህ በነገራችን ላይ እንግዲህ ያለቻት ነገር እንደ ምክንያት እንኳን ወይዘሮ ሜላት እንደ ውለታ ነገር ያደረገችው በሚገርም ሁኔታ ሀንቾን ራሱ ከ16 ዓመት በኋላ ያገኘዋት ባንቺ ምክንያት ነው ብላ ቁጭ ብላለች ማለት ነው። ባንቺ ምክንያት ነው ሀንቾ ሲጀመር ነገሮቹ የአባቷ መታመም ስለያዛት እንጂ መረጃዎቿን እዛ እንዲሁም ደግሞ በቴሌቪዥን መቅረብ ምናምን ነገር አክቷት አይደለም። ግን ደግሞ አባቷ ስለታመመ የአባቷን ነገር ለመጨረስ ብላ ነው። እና ወይዘሮ ሜላት አሁን ላይ ወይዘሮ ባዩሽን እንደ ውለታ ለማየት እየሞከረች ትገኛለች ማለት ነው። እና በፍጹም እንደዚህ ማለት አልነበረባትም ወይዘሮ ሜላት ማለት ነው። ስለዚህ ወይዘሮ ባዩሽ ልኳን ማግኘት ነበረባት። እንደ ስራዋ መቀጣት ነበረባት፣ መያዝ ነበረባት። የሰው ህይወት አጥፍታለች፣ በጣም ብዙ ነገሮችን በጥብጣለች ማለት ነው። እና አሁን ላይ እንግዲህ ወርቁን እንድታመጭልኝ እፈልጋለሁ በማለት እንግዲህ ወይዘሮ ሜላት ባዩሽን አስጠንቅቃታለች። እና ወይዘሮ ባዩሽ ግን ትንሽ ጊዜ ስጭኝ፣ እርግብ ደውላልኝ ነበር፣ ስለዚህ እሷን አገኛታለሁ፣ ወርቅሽንም እመልስልሻለሁ እና
ትንሽ ጊዜ እንድሰጭኝ እፈልጋለሁ። በዛ ላይ እኔን እንድትከታተይኝ አልፈልግም፣ እንዳትከታተይኝ በማለት እንግዲህ አስጠንቅቃታለች ማለት ነው። እና ወይዘሮ ሜላትም እኔ እስካሁንም አልተከታተልኩሽም፣ ወደፊትም አልከታተልሽም። በእኔና በአንቺ በጣም ብዙ ነገሮችን አሳልፈናል፣ ግን ደግሞ ባደረግሽው ነገር እጅግ በጣም ተናድጄብሻለሁ። በቃ ይሄ ነው ያለቻት እንጂ ቤተሰቦቿን ማለት ነው እንደበጠበጠቻትና ይህ ሁሉ ነገር አድርጋባት እንዲሁም ደግሞ የራሷን የወንድሟን ልጅ ያንቺ ልጅ ነሽ ብላ አስገብታ ስህተት ሰርታ እንኳን ምንም አይነት ነገር ልቀጣት እንኳን አልፈለገችም፣ ወይንም ደግሞ ለፖሊስ እንኳን ልታስዛት አልፈለገችም። በነገራችን ላይ እዚህ ጋር ወይዘሮ ሜላት እያስመሰለች ነው፣ ወይንም ደግሞ እንደዚህ ያደረገችው እንደው ዝም ብላ ነው እንጂ ለማረሳሳት ወይንም ደግሞ ለማዘናጋት ፈልጋ ነው ወይዘሮ ባዩሽን ልትይዛት ነው የሚባል ነገር በፍጹም አያስኬድም ማለት ነው። ምክንያቱም አንደኛ በጣም ነበር ወይዘሮ ሜላት እየፈራች የነበረችው ማለት ነው። በቃ የሆነ ነገር አድርጓችሁ ያን ሰው በቃ መናገርም የማችሉበት ጥፋተኝነት ጭራሽ እሷ ጥፋት አድርጋ ወይዘሮ ሜላት ጭራሽ የጥፋተኝነት ስሜት እየተሰማት ማለት ነው እጅግ በጣም ደግ ሆና ቀርባታለች። ስለዚህ ወይዘሮ ሜላት ነገሮቹን አሳልፋ ለማን መናገር ነበረባት? ለአቶ መስፍኔ መናገር ነበረባት ይህንን ጉዳይ ማለት ነው። ሁሉን ነገር ብትነግረውና ወይዘሮ ሜላት መረጃዎች ሁሉ ከዚህ ጀርባ የወይዘሮ ባዩሽ ነገሮች ወይንም ደግሞ የእሷ ተንኮል እንዳለ አቶ መስፍኔ ቢያቅ በእርግጠኝነት ህይወቱን ላጠው ራሱ ለመኮንን ራሱ ማለት ነው መፍትሄ ራሱ ፍትህ ይገኝበት ነበረ። ምክንያቱም ቀጥታ ወደ ህግ ቦታ የሚወስዳት አጋጣሚ ይኖር ነበረ። ግን ደግሞ ወይዘሮ ሜላት በመፍራትና እንዲሁም ደግሞ ጓደኝነት ነገር ይበልጣል በማለት ይህን ሁሉ ስህተት የወይዘሮ ባዩሽን ስህተት አሁን ላይ ለመያዝ እያሰበች ትገኛለች ማለት ነው። በቃ ኖርማል አስባለች። ስለዚህ ከዚህ በኋላም ወይዘሮ ባዩሽ ከወይዘሮ ሜላትም በጣም ብዙ ነገሮች ተንኮሎችን አሁንም እየሰራች ትገኛለች። ምክንያቱም ወርቁንም ባገኘው ትንሽ ጊዜ ስጭኝ እንጂ ወርቁንም ሌላውን ነገርም ገና ወስዳለሁ እያለች እየዛተች ትገኛለች ማለት ነው። ሲቀጥል እንግዲህ ድራማው አሁን ላይ እጅግ በጣም እንግዲህ ማለቂያው ፓርት ላይ እየደረሰ ይገኛል። ምክንያቱም በዛሬው ፓርት ላይ ራሱ በጣም ምስጋና የበዛበት ፓርት ነበር ማለት ነው። እንግዲህ አቶ መስፍኔ ማለት ነው አቶ ኖላዊ ጋር በመሄድ ያው አመስግኖታል። ሀንቾን እንደዚህ አድርጎ ተንከባክቦ ጥሩ ስነ ምግባር እንዲኖራት ያደረገ ያስተማራት፣ የያዛት፣ ያሳደጋት አቶ ኖላዊ ከመሆኑ አንጻር አቶ መስፍኔ በመሄድ እጅግ በጣም አመሰግናለሁ ልጅን እንደዚህ አድርገ ስላሳደግካት እና አሁን እኛ ጋር እንግዲህ እናቷ ያለችበትን ሁኔታ ልትረዳን ትችላለ። ከኛ ጋር በምትሆንበት አጋጣሚ አብዛኛውን ጊዜ ወደኛ ትሆናለች ብለህ እንዳታስብ። ልጅ መቼም ቢሆን ካንተ አትለይም። የምትኖረውም ሆነ ካንተ ጋር ነው የምትቀጥለው እና ምንም ነገር አታስብ በማለት አቶ ኖላዊን ለማጽናናት ሞክሯል ማለት ነው አቶ መስፍኔ። ኖላዊም እንግዲህ ልቧ ግን ከራቀ እንደዚሁ ብትናገርም ግን ልቧ ራሱ ወደ እናንተ ሳይከጅል አይቀርም። ግን ደግሞ እኔ የእሷን ደስታ ነው የምፈልገውና የፈለገችውን ነገር መወሰን ትችላለች እንጂ ሀንቾም ከልጅነቷ ጀምሮ እጅግ በጣም ጨዋ ልጅ ነች፣ ሳገኛትም ጨዋ ነች በማለት እንግዲህ መልሷል ማለት ነው። እንግዲህ ያው አቶ መስፍኔ እንግዲህ በመቀጠል አሴርንም አመስግኗል። ምክንያቱም አሴር በጣም ብዙ ነገሮችን ከሀንቾ ጎንም ነበረ። እንዲሁም ደግሞ ሀንቾን ወስዳችሁ አቶ ኖላዊን እንዳታስቀይሙት እባካችሁን፣ ያለሷ እሱም ባዶ ነው የሚሆነው፣ እጅግ በጣም ነው ሁለታቸው የሚዋደዱት በማለት ከዚህ በፊት ለአቶ መስፍኔ እንግዲህ አሴር እንዳስጠነቀቀው እናውቃለን። በዚያ ጉዳይም እንዲሁም ደግሞ ያው ለወይዘሮ ሜላት ደም ስለነገሰ በዚያ ምክንያትም አመሰግንሃለሁ በማለት እንግዲህ አቶ መስፍኔ አሴርን አመስግኗል። እንዲሁም ደግሞ ስራም ቢሆን እፈልግልሃለሁ ትሰራለህ ብሏል ማለት ነው። እና አሁን ላይ እንግዲህ ያው መጨረሻው አካባቢ እየደረሰ ይገኛል። በዛ ላይ እንግዲህ ተምቹ እንዲሁም ደግሞ
እርግብ ተገናኝተዋል። አሁን አክስቴ ጋር እየሄድኩ ነው፣ የሆነ ነገር ብሆን እንኳን ከእሷ ጋር እንደሄድኩ ልንገርህ ብዬ ነው፣ እማምነው ሰው ከአንተ በቀር ማንም የለም በማለት ይሄን ነገር አሳውቃለች። የሆነ ነገር ብሆን እንኳን ከእሷ ጋር ሄጄ ነው የሆንኩት በማለት እንግዲህ ወርቁን ግን እንዲይዝላት ሰጥተዋለች። እሱ ግን ምን እንደሆነ አያቅም፣ ዝም ብሎ ተቀብሎ ይዟታል ማለት ነው። ሲቀጥል እንግዲህ ወይዘሮ ባዩሽ እና እንዲሁም ደግሞ እርግብ በአካል ተገናኝተዋል ማለት ነው። ወይዘሮ ባዩሽ እንግዲህ ወርቁን እንድታካፍላት ትፈልጋለች። እርግብም አሁን ላይ ማለት ነው ለወርቁ ስትይ አክስቴ አሁን ወርቁን ለመካፈል ስትይ በግድሽ ትስማሚያለሽ ከኔ ጋር እያለች እንግዲህ ያው እርግብም ወይዘሮ ባዩሽን ያጠመደቻት ይመስላል። ግን ደግሞ በስተመጨረሻ ወይዘሮ ባዩሽ ራሷ ማለት ነው እርግብን አጥምዳታለች። እንግዲህ ሽጉጥ ግንባሯ ላይ በመደቀን ወርቁ የታለ? ወርቁን እንድታመጩ እኮ ነው የጠየኩሽም የተገናኘ ነው። ስለዚህ ወርቁን አንጪው በማለት እንግዲህ ሽጉጥ ደቅናባታለች። እንግዲህ በመጨረሻ ማን ሊደርስላት ይችላል? ካለችበት ነገርስ ማን ሊወጣት ይችላል? ተምቹ ይመጣል ወይንስ እንዳለችው ማለት ነው እንዳደረገችው ልትገላት ትችላለች የሚለውን ነገር እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። የወይዘሮ ባዩሽ ስራ ግን ይህን ሁሉ ነገር አድርጋ በእንደዚህ ወይዘሮ ሜላት መተው የለባትም፣ በህግ መያያዝ አለባት ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በዛሬው ፓርት ግን ወይዘሮ ሜላት እጅግ በጣም ሁላችንም ያናደደችን